ሰላም ጤና ይስጥልን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ በማስከተል እንነግራችኋለን። ዋና ዋናዎቹን በማስተዋወቅ እንጀምራለን። ትራምፕ እስራኤልን ጭንቅ ውስጥ የከተቱ መሆናቸውን የሲኤንኤን ዘገባ አሳይቷል። የኢራን እስራኤልን ጦርነት ተከትሎ ፕሬዚደንት ዶናልድ ትራምፕ እየሄዱበት ያለው አካሄድ ለእስራኤል ባለስልጣናት ፈታኝ እንደሆነ ተመላክቷል። ኢሳያስ ላይ ዘመቻው ቀጥሏል። አዲስ ዘመቻ ከሰሞኑ ተከፍቷል። የኤርትራ ምላሽ ይጠበቃል። ምን ተፈጥሮ ይሆን? እንመለስበታለን። በአቶ ልደቱ አያሌው በተዘጋጀውና በርካታ የተቋሚ አመራሮች በተካፈሉበት ስብሰባ ላይ የታደሙት አመራር ከኃላፊነታቸው መነሳታቸው ተሰምቷል። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ በሚል በርካታ ፖለቲከኞች በበይነመረብ የተሳተፉበት የተቃውሞ ትዕይንት ላይ የተካፈሉት አመራር በይፋዊ ደብዳቤ ታግደዋል። አቶ ጌታቸው ረዳ የመቀለውን ከፍተኛ የተቃውሞ ሰልፍ ተከትሎ በዛሬው ዕለት ባጋሩት መልእክት ለህወሓት አመራር ወቀሳ ምላሽ ሰጥተዋል። ጌታቸው ረዳ በመልእክታቸው የተዋጊዎችን መስዋዕትነት ለፖለቲካ ፍጆታ መጠቀም ይብቃ ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ከሕክምና ባለሙያዎች ጋር በዛሬው ዕለት መክረዋል። ለአንድ ወር በአድማ ላይ የሰነበቱት የሕክምና ባለሙያዎች በዛሬው ዕለት ከጠቅላይ ሚኒስትር አብይ አህመድ ጋር ገጽ ለገጽ ተገናኝተዋል። ቆይታችሁን እስከ ፍጻሜው ከኛ ጋር እንድታደርጉ በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹን ወስዳችኋለን። ትራምፕ እስራኤልን ጭንቅ ውስጥ ከተቱም። ፕሬዚደንት ትራምፕ ከኢራን እስራኤል ጦርነት ጋር በተያያዘ አሁን እየሄዱበት ያለው መንገድ እስራኤልን ክፉኛ አስጨንቋል። ሲኤንኤን በአሰራጨው ዘገባ እንዳመላከተው ከሆነ ትራምፕ እስራኤልን ክፉኛ ያስጨነቁት ሲጠበቅ የነበረውን የአሜሪካንን የኢራንን ጥቃት ጥያቄ ውስጥ በመክተታቸው ነው። እስራኤል ኢራንን ስታጠቃ አሜሪካ በአፋጣኝ እስራኤልን ተከትላ ትገባለች የሚሉ የሰፉ ግምቶች ነበሩ። ነገር ግን ቀናት በሄዱ ቁጥር የትራምፕ መግለጫዎች የሚያምታቱ ሆነዋል። አንድ ጊዜ ተዋቸው ይዋጣላቸው፣ ሌላ ጊዜ ደግሞ አሜሪካ ወደ ጦርነቱ ትገባለች፣ ትንሽ ቆየት ብለው ደግሞ ለመወሰን 15 ቀናትን ስጡኝ ብለዋል። የ15 ቀናት ጊዜ ስጡኝ የሚለው ቀጠሮ ግን ለእስራኤላውያን ባለስልጣናት የሚመች አልሆነም። ከባድ የፖለቲካ ራስ ምታት ሆኗል። ሲኤንኤን ዛሬ ባሰራጨው ዘገባ የእስራኤል ባለስልጣናት አሜሪካ በአፋጣኝ ጦርነቱን በመቀላቀል ሊወሰድ የሚችለውን ጊዜ እንድታሳጥር ግፊቶች እያሳረፉ ነው። እስራኤል ወደዚህ ጦርነት ስትገባ ለእስራኤል የህልውና ስጋት የሆነውን የኢራንን የኒውክሌር ተቋማት ለማውደም መሆኑን ያመላክተው ዘገባው በዚህ ዙሪያ ትራምፕ ላይ የሚደረገው ጫና እንደበረታ አመላክቷል። እስራኤል በኢራን ላይ በምትወስደው ወታደራዊ እርምጃ ዙሪያ ወሳኝ የጠቅላይ ሚኒስትር አማካሪና አደፋፋሪ ናቸው የተባለላቸው የቀድሞው የሀገሪቱ መከላከያ ሚኒስትር ዮአቭ ጋላንት ከሲኤንኤን ጋር ባድርጉት ቆይታ የአሜሪካንን የጦርነቱን ተሳትፎ አጽንኦት ሰጥተው ተናግረዋል። አሜሪካና የአሜሪካ ፕሬዚደንት የመካከለኛው ምስራቅ ቀጠና በአጠቃላይ ዓለም ከኒውክሌር ስጋት ነፃ እንዲሆን የማድረግ ኃላፊነት አለባቸው ብለን እናምናለን ሲሉ የቀድሞ የመከላከያ ሚኒስትር ተናግረዋል። ትራምፕ የ15 ቀናት ቀጠሮ የሰጡት አሜሪካን በጦርነቱ ውስጥ የማሳተፍ ሳይሆን ትሳተፋለች ወይንስ አትሳተፍም የሚለውን ለማሳወቅ ነው። እስራኤላውያንን ስጋት ውስጥ የከተተውም ይህንኛው ጉዳይ ነው። የእስራኤል የጦር አውሮፕላኖች ከምድር በታች የተቀበሩትን የኢራን የኒውክሌር ማዕከላት ለማውደም ከአንድ ሳምንት በዘለለ ጊዜ ብዙ ርብርብ እያደረጉ ነው። ሆኖም ሰንሰለታማ ተራሮችን ተገን አድርገው በበርካታ ሜትሮች ጥልቀት እስከ 7 ሜትር በሚደርስ ግድግዳና ጣሪያ የተገነቡት እነዚህ የኒውክሌር ማብለያ ማዕከላት ንቅንቅ የሚሉ አልሆኑም። እናም የአሜሪካ እርዳታ ያስፈልገው እዚህ ጋር ነው። እንደ ሲኤንኤን ዘገባ ከሆነ 30,000 ፓውንድ የሚመዝነውና የምድርን እምብርት ሰርስሮ በመግባት ተራሮችንና አለቶችን ሳይቀር የሚገለባብጠው የአሜሪካ ሟም የተባለው ቦምብ አስፈላጊ ሆኖ ተገኝቷል። ይህም የኢራንን አስቸጋሪ የኒውክሌር ማዕከላት ለማውደም ጦርነቱን በአጭር ጊዜም ለማጠናቀቅ በእስራኤላውያን በኩል ተስፋ የተደረገበት ነው። የእስራኤል ኢራን ጦርነት ከተጀመረበት ካለፈው ሳምንት አንስቶ ትራምፕ ብዙ ብለዋል። በዚህ ሳምንት መሃል ትራምፕ ከካናዳው የቡድን 7 አባል ሀገራት ስብሰባ ማግስት ኒው ጀርሲ ላይ አንድ ሐሳብ ሰጥተዋል። በዚህ ጦርነት እስራኤል ያለማንም መገዛ ተልዕኳን በሚገባ እየተወጣች ነው ብለዋል። ሲኤንኤን በዛሬው ዕለት ባሰራጨው ዘገባ አሜሪካ እስራኤልን ተከትላ በዚህ ጦርነት ውስጥ አፋጣኝ ተሳትፎ አለማድረጓ ጦርነቱን የበለጠ በማራዘም እስራኤልን ፈታኝ አጣብቂኝ ውስጥ ይከታታል። እስራኤልም ሆነች ኢራን በዚህ ጦርነት በየቀኑ ለ100 ሚሊዮኖች እስከ ቢሊዮን ብሮች ይከሰክሳሉ። ለጦርነት ከሚያወጡት ወጪ በተጨማሪ አንዱ በሌላው ላይ የሚያደርሰው ጉዳት ቀላል አይደለም። የእስራኤል ጀቶች የኢራንን የኢኮኖሚ መሰረተ ልማቶች ሳይቀር እያወደሙ ነው። የነዳጅ ዴፖ፣ የሚዲያ ተቋማት፣ የግንኙነት መሰረተ ልማቶችና ሌሎች በርካታ ተቋማት በእስራኤል የጦር አውሮፕላን ድብደባዎች ከጥቅም ውጭ ሆነዋል። በተመሳሳይ መልኩ የኢራን ባሊስቲክ ሚሳኤሎችም
ከእስራኤል ወደብ ከተማ ሃይፋ አንስተው እስከ ዋና ከተማ ቴል አቪቭ ድረስ ድብደባ ፈጽመዋል። እነዚህ ሁሉ በኢኮኖሚው አንጻር የሚታዩ ናቸው። አሁን ያለው የሁለቱም ሀገራት መጠነ ሰፊ ውድመት በቀጠለ ቁጥር የሁለቱም ሀገራት ኢኮኖሚ ክፉኛ እንደሚንኮታኮት ይገመታል። እንደ CNN ዘገባ ከሆነ የአሜሪካ ወደ ጦርነቱ ተስቦ መግባት ጦርነቱ ሊወስድ የሚችለውን ጊዜ በማሳጠር በተለይ የእስራኤልን የኢኮኖሚ መንኮታኮትና ድቀት የሚታደግ የሚቀንስ ይሆናል። ያም ሆኖ የአሜሪካ የጦር መርከቦችና ግዙፍ B52 የተባለውን ቦምብ ጣይ አውሮፕላን ሳይቀር ወደ መካከለኛው ምስራቅ እያጓጓዘች ነው። በሌላኛው አቅጣጫ የእስራኤል ስጋት እንዲሁ ከፍ ብሎ የታየ ሲሆን ኢራን የኒውክሌር ጦር መሳሪያን የማምረት ሂደት ውስጥ ስለመግባቷ ምንም አይነት ማረጋገጫ የለም የሚሉ ድምጾች እየተሰሙ ነው። ሮይተርስ ስካይ ኒውስ አረቢያን ጠቅሶ ባሰራጨው ዘገባ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሩሲያም ሆነ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ተቋም ኢራን የኒውክሌር የጦር መሳሪያ ስለማምረቷ ተጨባጭ ማስረጃ የላቸውም ብለዋል። ሴንት ፒተርስበርግ በተካሄደ የኢኮኖሚ አውደ ጥናት ላይ የመክፈቻ ንግግር ያሰሙት ፑቲን ይህም ለእስራኤል መሪዎች በተደጋጋሚ ገለጽንላቸው ነው። ኢራን የኒውክሌር ኃይልን ለሰላማዊ አገልግሎት ለማዋል የምታደርገውን ጥረት እገዛ አድርገናል ሲሉ ተናግረዋል። ፑቲን ደም አፋሳሹ የእስራኤልና ኢራን ግጭት በሰላም ለመፍታት ለሁለቱም ሀገራት ሐሳብ ማቅረባቸውን አያይዘው ተናግረዋል። በኢሳያስ ላይ የቀጠለው ዘመቻም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ የተጀመረው ዘመቻ አሁንም ቀጥሏል። ዘመቻው የሚዲያ ጦርነት ነው። ፕሬዝዳንቱን በተመለከተ ዘ ኢኮኖሚስት፣ አልጀዚራና ሌሎች ተከታታይነት ያላቸው ጠንከር ያሉ ትችቶችን የያዙ ጽሑፎች አከታትለው ሲያስነብቡ የከረሙ ሲሆን አሁን ደግሞ ቢቢሲ ተራው የኔ ነው ብሏል። በአዲስ ጸረ ኢሳያስ የሚዲያ ዘመቻው ብቅ ብሏል። 3 decades one leader how Eritreans had their hopes dashed ወይንም 3 አስርት ዓመት አንድ መሪ የመከነው የኤርትራውያን ተስፋ በሚል ርዕስ ባስነብበው ረዘም ያለ ጽሑፍ የኤርትራንም የኢሳያስን እንዲሁም የኤርትራውያን ጉዳይ አንስቶ ሰፋ ያለ ጽሑፍ አስነብቧል። ኤርትራ ሀገር ከሆነችበት የፍጥረት ጅማሬ አንስቶ ብቸኛ መሪዋ ፕሬዝዳንት ኢሳያስ ናቸው። ፕሬዝዳንቱ ምርጫን የማያካሂዱ ካቢኔ ቢኖራቸውም እንኳን የካቢኔ አባላትን ሰብስበው የማይመክሩ ኤርትራ የግል ንብረታቸው የሆነች ሀገር ናት ሲል ዘገባው ያሳያል። እርሳቸው የሚመሩት አማጺ ቡድን ኤርትራን ሀገር ለማድረግ ታግሎ ኤርትራ ሀገር በሆነችበት ወቅት ኢሳያስ የ45 ዓመት ጎልማሳ እንደነበሩ ያወሳው ቢቢሲ ፕሬዝዳንቱ በአሁኑ ሰዓት የ79 ዓመታት ባለዕድሜ አዛውንት መሆናቸውን አመላክቷል። በእነዚህ ዓመታት ዛሬም ድረስ በኤርትራ ውስጥ ለውጥ በማምጣት ረገድ ምንም አይነት ተስፋ ሰጪ ጭላንጭል እንኳን አይታይም ብሏል። ቢቢሲ በዚህ አትተው ኢሳያስ አፈወርቂ አብዛኛውን ጊዜያቸውን የሚያሳልፉት ከዋና ከተማ አስመራ 20 ኪሎ ሜትር ርቀት ላይ አቧራማና ኮረብታማ በሆነ ስፍራ ላይ በሚገኝ የገጠር መኖሪያ ቤታቸው ነው ይላል። ካቢኔያቸው ከፈረንጆቹ 2015 ጀምሮ አልተሰበሰበም። ማንኛውም የሀገሪቱ ጉዳዮች በእርሳቸው በኩል ብቻ እንዲያልፍ ይደረጋል ብለዋል። በካይሮ በተካሄደው የአፍሪካ አንድነት ድርጅት የመሪዎች ጉባኤ ላይ በተገኙበት ወቅት ለ10 ዓመታት በስልጣን ላይ መቆየት የፈለጉትን የአፍሪካ መሪዎች ነቅፈዋል። ኤርትራን ያረጀ ያፈጀ አካሄድ በፍጹም እንደማትደግመው ቃል ገብተው የነበሩት ኢሳያስ የህዝባቸውን ማህበራዊና ኢኮኖሚ እድገት የሚያረጋግጥ ዴሞክራሲያዊ ስርዓት እንደሚያሰፍኑ ቃል ገብተው የነበረ ቢሆንም ቃላቸውን ግን አልጠበቁም ይላል ዘገባው። የአንድ አመራር አገዛዝን ለማስቆም ቃል ገብተው የነበሩት ኢሳያስ ከኤርትራውያንና ከዲፕሎማቶች ዘንድ በወቅቱ አድናቆት አትርፎላቸው ነበረም። ሆኖም ኢሳያስ ቃላቸውን አልጠበቁም ይላል ቢቢሲ በዘገባው። እንደዚህ አይነቶቹን በምዕራባውያን በኩል እየደጋገሙ የሚወጡትን መረጃዎች በተመለከተ ኤርትራ የተቀናጀ የፕሮፓጋንዳ ዘመቻ በማለት እየደጋገመች ስታጣጥል ይታያል። በእናቱ ልደቱ ስብሰባ ላይ የተሳተፉት አመራር ታገዱ። በፖለቲከኛ ልደቱ አያሌው በተዘጋጀውና በርካታ የተቃዋሚ አመራሮች በተካፈሉበት የበይነመረብ ስብሰባ ላይ የታደሙት አመራር ከኃላፊነት መታገዳቸው ተሰምቷል። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ በሚል ቃል በርካታ ፖለቲከኞች የተሳተፉበት የተቃውሞ ትዕይንት ከሳምንታት በፊት መካሄዱ ይታወሳል። በተለያየ ጎራ የተሰለፉ ፖለቲከኞች በአንድ መድረክ የተገናኙበት ይህ የበይነመረብ ውይይት አገሪቱ የጸረ ጦርነት ዘመቻ የተካሄደበት ሲሆን በአገሪቱ የተለያዩ አካባቢዎች ያሉ ግጭቶች እንዲቆሙ፣ በንጹሃን ላይ የሚፈጸም ግድያና እገታ እንዲቆም፣ ሰላም እንዲሰፍን በአካል ተገናኝተው ማይተዋወቁ ፖለቲከኞች ጭምር መልእክት ያስተላለፉበት ነው። ፖለቲከኞቹ ጦርነቱን ከመቃወም ጎን ለጎን ሰላም እንዲመጣ ጥሪ አቅርበዋል። የአገሪቱን ችግሮች ከጦርነት እስከ ድህነት ያለውን ሁናቴ ተወያይተውበታል። በዚህ ውይይት ላይ የተካፈሉት የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ ምክትል ሊቀመንበር ዶክተር ራሄል ባፌ መታገዳቸው ተሰምቷል። የፓርቲው ምክትል ሊቀመንበር ራሄል ባፌ ከኃላፊነት መነሳታቸውን ፓርቲው ዛሬ ባወጣው የእግድ ደብዳቤ ላይ አስታውቋል። ዶክተር ራሄል ከቅርብ ጊዜያት ወዲህ ምክትል ሊቀመንበርነት ኃላፊነት መያዛቸው የተነገረ ሲሆን የፓርቲውን አሰራር ደንብ ባልተከተለ ሁናቴ እንዲሁም አንድ የፓርቲ አባል ሊወጣ የሚገባውን ግዴታ ባለመወጣታቸው ታግደዋል ተብሏል። ገዢው ፓርቲና መንግስት ሰላማዊ የፖለቲካ ትግል እንደሚያበረታቱ በማንሳት የዶክተር ራሄል ፓርቲ የሀገሪቱን ሰላምና መረጋጋት በሚጎዳ መልኩ ከስራ አስፈጻሚ ኮሚቴ እውቅና ውጭ ፓርቲውን አደጋ ላይ የሚጥል እንቅስቃሴ ውስጥ ተገኝቷል በሚል
ምክትል ሊቀመንበሯን አግዷል። ይህ ፓርቲውን አደጋ ላይ የሚጥል ነው ያለውን እንቅስቃሴ ፓርቲው ሲያብራራ በሰሞኑ በአቶ ልደቱ አያሌው አስተባባሪነት በበይነመረብ በተካሄደውና በርካታ ፖለቲከኞች ከሀገር ውስጥና ከባህር ማዶ የተሳተፉበት የተቃውሞ እንቅስቃሴ ላይ ዶክተር ራሄል ንግግር ማድረጋቸውን መሳተፋቸውን ያነሳል። በተለያዩ ብዙሃን መገናኛዎች መደመር ምን ፈየደ የሚሉና ሌሎች ግልብ ትችቶችና አባባሎችን ተናግረዋል ሲል ፓርቲው የወቀሰ ሲሆን እነዚህም የፓርቲው እምነቶችና አቋሞች አይደሉም ብሏል። በመሆኑም የፓርቲው ስራ አስፈጻሚ ኮሚቴ ባልተለያየ ድምጽ ከሰኔ 1 ቀን 2017 ጀምሮ ዶክተር ራሄል ባፌን ከፓርቲው ማገዱን አስታውቋል። በእርሳቸው ምትክ የፓርቲው ድርጅት ጉዳይ ኃላፊ የሆኑት አቶ አጫሞ ቦቄ ምክትል ሊቀመንበር ሆነው ተሰይመዋል። ሊቀመንበሯ ለመታገዳቸው ዋነኛ ምክንያት እንደሆነ የተነገረለት በፖለቲከኛ ልደቱ አያሌው አዘጋጅነት የተሰናዳው የውይይት መድረክ አቶ ስብሐት ነጋ፣ አቶ ገዱ አንዳርጋቸው፣ አቶ ጀዋር መሐመድ ሌሎችም የፖለቲካ አሰላለፍ ውስጥ ያሉ ተቃዋሚዎች በአንድ መድረክ ላይ የተገናኙበት ውይይት የተካሄደው ከሳምንት ገደማ በፊት ነው። በተሰውት ተዋጊዎች አትነግዱ። አቶ ጌታቸው ረዳ የመቀሌውን ከፍተኛ የተቃውሞ ሰልፍ ተከትሎ በዛሬው ዕለት ባጋሩት መልእክት ለህወሓት አመራር ወቀሳ ምላሽ ሰጥተዋል። ጌታቸው በዚህ መልእክታቸው የተዋጊዎችን መስዋዕትነት ለፖለቲካ ፍጆታ መጠቀም ይብቃ ብለዋል። ከረቡዕ አንስቶ እስከ ትናንት ዓርብ ለተከታታይ 3 ቀናትና ሌሊት በመቀለ ሮማናት አደባባይ የተካሄደው የተፈናቃዮች ሰልፍ ከተፈናቃዮች በተጨማሪ በርካታ የከተማዋ ነዋሪዎች፣ የመንግስት ሰራተኞችና ባለስልጣናትን ያሳተፈ ነበርም። በዚህ ሰልፍ ላይ ተገኝተው መልእክት ያስተላልፉት አቶ ጌታቸው ረዳን ተከተው የህወሓት ምክትል ስራ አስፈጻሚ ሆነው ከወራት በፊት በደብረ ጽዮን የተሾሙት አቶ አማኑኤል አሰፋ በትግራይ ህዝብ ላይ ተጭኖ ያለ ግፍና መከራ ከመጠን አልፎ እየፈሰሰ ነው። በዚህ ምክንያት ሁሉም ሰው ትግስቱ እያለቀ ነው። ስለዚህ የኢትዮጵያ መንግስት ይሁን ዓለም አቀፉ ማህበረሰብ የትግራይ ህዝብ ጩኸት ጆሮ ሰጥተው እንዲሰሙ፣ ለሰላም ዋጋ ሰጥተው እንዲሰሩ አሁንም ደጋግመን ጥሪ እናቀርባለን። የትግራይ ህዝብ ካሳና ምስጋና እንጂ ግፍና መከራ የሚገባው ህዝብ አይደለም ብለዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ የትግራይ ብሔራዊ ጥቅሞችን በሰላማዊ መንገድ ለማረጋገጥ ሁሉንም አይነት ጥረት እናደርጋለን ስንል በሰላማዊ መንገድ ካልተፈታ የትግራይ ክብርና ሉዓላዊነት ተደፍሮ ተወሮ ይቀራል ማለት አይደለም ብለዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የቀድሞ የትግራይ ክልል ፕሬዝዳንት ዛሬ ከሰዓት በይፋ ማህበራዊ ትስስር ገጻቸው ባጋሩት መልእክት በሰማዕታት ስም መነገድ ይቁም ብለዋል። ይህ የጌታቸው ልጥፍ በተቃውሞ ሰልፉ በህወሓት አመራር ለተላለፈው መልእክት ምላሽ ተደርጎ ተወስዷል። ጌታቸው በስም ጠቅሰው ወቀሳቸውን ባያቀርቡም ከዚህ ቀደም በሚያጋሯቸው መሰል ይዘት ባላቸው ጽሁፎቻቸው የዛሬውም ልጥፍ ጭምር ለትናንቱ የህወሓት ወቀሳ ምላሽ ተደርጎ ተወስዷል። ጌታቸው ክብርና ሞገስ ለሰማዕታት፣ ውድቀት በሰማዕታት ስም ለሚነግዱ የፖለቲካ ነጋዴዎች ሲሉ በማህበራዊ ትስስር ገጻቸው ላይ ጽፈዋል። ጠቅላዩ አድማ ከመቱት ሐኪሞች ጋር ተገናኙ። ጠቅላይ ሚኒስትር አብይ አህመድ ከህክምና ባለሙያዎች ጋር በዛሬው ዕለት መክረዋል። ለአንድ ወር በአድማ ላይ የሰነበቱት የህክምና ባለሙያዎች በዛሬው ዕለት ከጠቅላይ ሚኒስትር አብይ አህመድ ጋር በ4 ኪሎ ተገናኝተዋል። በተከታታይ ከተለያዩ የማህበረሰብ ክፍሎች ጋር ውይይት በማድረግ ላይ የሚገኙ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የህክምና ባለሙያዎችን አግኝተው አነጋግረዋል። ከባለሀብቶች፣ ከመምህራን፣ ከተፎካካሪ ፖለቲካ አመራሮች፣ ከአርቲስቶች ጋር በምክክር ላይ ቆዩት አብይ አህመድ በዛሬው ዕለት የህክምና ባለሙያዎችን አግኝተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከተለያዩ ባለድርሻ አካላት ጋር የምናደርገውን ውይይት በመቀጠል ዛሬ ከጤና ባለሙያዎች ጋር ውይይት አድርገናል ብለዋል። በውይይቱም እድሎችንና በጎ እርምጃዎችን፣ ክፍተቶችንና ፈተናዎችን እንዳስናል ያሉት ጠቅላይ ሚኒስትሩ ከግንቦት መጀመሪያ አንስቶ የስራ ማቆም አድማ የመቱት የጤና ባለሙያዎች ከዚህ ሳምንት መጀመሪያ ሰኞ ሰኔ 9 2017 አንስቶ ወደ ስራ መመለሳቸው ይታወቃል። ባለሙያዎቹ ባለፉት ወራት የደሞዝና የጥቅማ ጥቅም ጥያቄዎችን ጨምሮ የባለሙያውን ህይወትና የጤና ስርዓቱን ያስተካክሉ ያሏቸውን 12 ጥያቄዎች አቅርበው ነበርም። መንግስት ለጥያቄዎቻቸው ምላሽ እንዲሰጥ የማስጠንቀቂያ ቀነ ገደብ አስቀምጠዋል። ጥያቄዎቻቸው ትኩረት በማጣታቸውም ከግንቦት 10 ጀምሮ ሙሉ ለሙሉ የስራ ማቆም አድማ መተዋል። ይህን ተከትሎ መንግስት ፈርጠም ያለ አጸፋዊ እርምጃ የወሰደ ሲሆን እስራትን ጨምሮ ከስራ ማሰናበት፣ ማስጠንቀቂያ መስጠት፣ አዲስ የስራ ቅጥር ማውጣት እንዲሁም ዛቻና ጫና እንደደረሰባቸው በተደጋጋሚ ተነግሯል። ለአንድ ወር የቆየው አድማ መጠናቀቁን ተከትሎ የአድማ አስተባባሪ መንግስት እንዳያያዙ ጥያቄያችንን የሚመልስልን አይመስልም ሲሉ ከቀናት በፊት ተናግረው ነበርም። በዚህም ዳግም የስራ ማቆም አድማ ለማድረግ እያጤኑት እንደሆነ ወደፊትም እርምጃዎችን ሊወስዱ እንደሚችሉ ጠቁመዋል። በደንብ ተደራጅተን እንመጣለን ያሉት ባለሙያዎቹ የሚቀጥሉት ወራት በመንግስት የሚሰጣቸው ምላሽ ተመልክተው ወደ ሁለተኛው ምዕራፍ እንደሚሸጋገሩ መናገራቸውን ቢቢሲ ከቀናት በፊት ዘግቧል። አድማ ላይ የቆዩት የህክምና ባለሙያዎች ጥያቄዎቻቸው እንዳልተመለሱ የገለጹ ሲሆን በዛሬው ዕለት ከጠቅላይ ሚኒስትሩ ጋር መወያየታቸው አንድ እርምጃ መፍትሄ ሊያመጣ እንደሚችል ተገምቷል። ይህ በዚህ እንዳለ የኢትዮጵያ ጤና ፎረም በጠቅላይ ሚኒስትር አብይ አህመድና በኢትዮጵያ የጤና ባለሙያዎች ተወካዮች መካከል በሚደረገው ውይይት ላይ እንድንሳተፍ ጥሪ አልደረሰንም ብሏል።
መገለላችን ብቻ ሳይሆን ለንቅናቄው ትልቅ አስተዋጽኦ ያበረከቱ በርካታ የሕክምና ባለሙያዎች አለመሳተፋቸውን ለማወቅ ችለናል ብሏል ፎረሙ በይፋዊ መግለጫው። የሐኪሞች ንቅናቄ አስተባባሪዎች ከውይይቱ መገለላቸውን የውይይቱን ታማኝነት፣ አሳታፊነትና አካታችነት አደጋ ላይ ይጥላል ተብሏል። ኢትዮጵያ ጤና ባለሙያዎች ፎረም የውይይቱን ውጤት በብሩህ ተስፋ እንጠብቃለን ብሏል። በሌላ በኩል የሐኪሞችን አድማ ያስተባበረው የኢትዮጵያ ጤና ባለሙያዎች ማህበር በዚሁ ሳምንት መጀመሪያ መታገዱ ይታወቃል። በቅርቡ የጤና ባለሙያዎች ያደረጉትን የሥራ ማቆም አድማ ተከትሎ አመራሩ ታስረውበት የነበረው ይኸው የባለሙያዎች ማህበር መታገዱን የማህበሩ ፕሬዝዳንት አቶ ዮናታን ዳኘውን ዋቢ በማድረግ አዲስ ስታንዳርድ መዘገቡ አይዘነጋም። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።